ሰላም ነው አንተም እኮ ያው አባባሽ ነው እኔ ልጅ ቆምናልሽ በቃ እኔ አሁን በዚህ ጉዳይ ሌላ ፋይል መክፈት አለ ለዚህ ነው የጠራችሁኝ በዚህ ጉዳይ እያለ እንግዲህ ብሩኬ ተናዷል። ሶስታችሁም ተረጋጉ። በጣም እንግዲህ ስነ ስርዓት ይኖር። ለመፍትሄው ዝግጁ አይደለህም። ለመፍትሄው ዝግጁ አይደለህም። ያለፈ ታሪክ ባይዘዌ እንደ ድራማ እንደ ፕራንኩ ስላለፈ ታሪክ አንድ ሀይሚቲ ፎር ኤግዛምፕል ብሩኬ ፍቅረኛ አለኝ ያለሽ ከአንቺ በፊት ስለሆነ በቃ መኖሩን ካወቅሽ ከዛም በኋላ ግን መጨቃጨቅ የለም ማለት ነው። ትዕግስትን መሰረትም ሁላችሁም ዋና ማወቁ ነው እንጂ ከዛም በኋላ ስላለው ነገር ብዙ ከኛ በፊት ያለውን ነገር ብዙ ማካበድ የለም ማለት ነው። ያው እንደ ድራማው ግን ድራማም ስለሆነ ነው እዚህ ጋር እንዲህ የሆኑት። ለማንኛውም ዛሬም ጭቅጭቅ ነው። ሼር በማድረግ የሀይሚዬን ቻናል እንጀምር እኮ መናገር ነው በቃ። ወይኔ ብሩኬ ስለምን ነው የምነግርሽ? ምን አድርገህ ነው የምትይኝ? በቃ እንዴ ተረጋግተሽ እያለባበስክ እያለፈ ተረጋግተሽ ማትወሪኝ ከሆነ አትወሪኝ። ያለፈ ነገር ነው። ምንድን ነው ያለባበስኩት? እንግዲህ ፍፄ ደግሞ እንደምታዩት መግቢያ ላይ ሄዶ በር ሊከፍት ነው። ያኛው ልጅ ሊመጣ ነው። ወይኔ መግቢያው ላይ እንዳለው አረ ዘንድሮ ምንድን ነው ነገሩ? ያዝ ቴዲ ምንድን ነው ሰላም ነው? ምን ታረጋለህ እዚህ? እኔ ከአንተ ጋር ነው ቀጠሮ ያለኝ። እኔ ከእሱ ጋር ምንም አይነት ቀጠሮ የለኝም። አንተ ደግሞ ቤቴን ስለምታውቀው ብቻ በጠና አይታየህም እንዴ? ሸክም ነበርኩ እኔ ለአንተ ሸክም ነበርኩ። ዝም በይ በቃ እንዳታወሪኝ። ብሩኬ ስነ ስርዓት ነው። ምን ማለት ነው? ገና አንቺ በና ስነ ስርዓት ምናምን እንዳትይራ ስነ ስርዓት። እሺ አትፎክር። አንተ ደግሞ እንዳታወራኝ ከዚህ በኋላ እሺ። ያ ረቢ ብቻ አላውቅም። ከዛ ሰው እንግዲህ ሀይሚትዬ ሰላማችሁ ባላችሁበት ብዝት ይበልልን። ሁላችንም ሰላም ሰላም ብላለች። እንደዚሁም ደግሞ ፍፄ የሀይሚትዬ መከታ እንግዲህ ያው እየተወኑት ነው። ሀይሚትዬ እንግዲህ የምትለውን እየሰማችሁ ነው። እስካሁን አላውቅም እያለች ነው። እንግዲህ ያው በዛ ሰዓት ዋይፋይ ጠፍቶብሽ ነው እንዴት ነው? ይሄ ሁሉ አውቀው እኮ እኔ ራሴ እኮ አወቅኩ። ታይምዬ ተይሄ ጭቅጭቅ ይብቃ። አልሐምዱሊላ ስለመጣችሁ ደስ ብሎኛል። በዚህ አጋጣሚ እንግዲህ ሀይሚትዬ ቅድም መግቢያ ላይ እንደተናገርኩት እኔም ፍቅረኛ አለኝ በሚለው ብቻ ማለፍ አትፈልግም። ወይኔ ትዕግስቱን ይስጠኝ ነው የሚባለው። ብሩኬ ሶስት ሁሉም በቃ ተያይዘዋል። ሁሉም ማለት ነው እንዴ ጩኸት በጩኸት። ኧረ ተረጋጉ። በጣም እስቲ ሼር አድርጉላችሁ ዩቲዩብ ላይ ያላችሁ በአላ ብያችኋለሁ። መግቢያውን ስለምሰሙት የሆነች እህታችን ላይክ ክርስቲያን ምንድነው በእግዚአብሔር ነው መሰለኝ የምትለው ሙስሊም በአላ ላይክ አድርጉ ምናምን የምትላለች። እኔ ደግሞ የሀይሚትዬም የብሩክንም ዛሬ ደግሞ ሀይሚዬን ነው ሼር አድርጓቸው። በቪው እንኳን ይስታነሱ ከምር በአላ ሼር አድርጉ። በአላ ግን አይባል ማፉ በሉኝ። ሼር አድርጉላቸው። ሲቀጥል እንግዲህ ያው ሀይሚትዬ ማለፍ አልፈልግም ነው የምትለው። ብሩክን ወጥረው ይዛለች። ብሩክ እንግዲህ ታውቂያለሽ ከተነሳበት ሁላችንም ነው ዱቄት የሚያደርገው በጩኸቱ ማለት ነው። አንዷ ልጅ ምነው ብሩክ የተበታለች ወላሂ የኔ ፋሚሊ ማለት ነው። ባይዘው ትልቅ ሴት ናት እኮ እና እውነትም ብሩክ የተበተ ብላ ስትለኝ ሳኩና ያው እየተወነው ነው። ብሩክ ብቻ አይደለም ዛሬ ሶስቱም ናቸው እያስቸገሩ ያሉት። ባይዘው የዚህ አጋጣሚ ወይኔ በደንብ ማብራሪያ ፈልጋለሁኝ እና አይመለከትሽም ተብዬ ማለፍም እንግዲህ በጣም የሚገርማችሁ ነገር ሀይሚትዬ እንግዲህ ይሄን ነገር ዝም ብላ ጃምፕ ማድረግ አትፈልግም። ማጣራት አለባት። የስሩ ስራ ነው በቃ ይሁን እሺ ይሁንላት። ሌላው ደግሞ መግቢያው ላይ እንዳያችሁት ይሄ ነው በቃ አሁን በቃ ነገሩ ሁሉ ከበደ። ለምን ይሄ ልጅ እንዴት ሀይሚዬ ንጉስ እያለ ቤቱን አወኩ ብሎ ዝም ብሎ ዘው ይሄ ቅጠል አበባ ተሸክሞ ዝም ብሎ ዘው ቢግ ሮንግ። ይሄ መሆን የለበትም። በጣም አስቸጋሪ ነው ውዶቼ። መግቢያው ላይ እንዳለው ልጁም መጥቷል። የሚቀጥል ነው ግን በመሀል እንደ ቀልድ ወደ ሌላ መስመር እንዳይሄዱ ነው። መከረን ምንም ለማድረግ አንችልም። ዝም ብለን ቪዲዮ መስራት ስላለብን እንሰራለን። ሀይሚና ብሩኬ መከር ናቸው። ለምን
አንዳንዴ ውዶች ፕራንክ ሲበዛ ቀልድ ሲበዛ አብሶ ከኔ ከምትሉት የራሳችሁ ሰው ጋር ፎር ኤግዛምፕል ሀይሚና ብሩኬ እንደዚህ ሁላችንም ጥንድ ሆነን ስንኖር ልፊያ ላይ ራሱ ማለት ነው ቀልድ ሲበዛ የሆነ ጥል ይመጣል ማለት ነው። እና ይሄን ነገር ነው ምፈራላቸው። አሁን የሄዱበት መስመር ደግሞ በጣም ይሄን አስገብተውታል። ፍፄ ችግር የለውም ፍፄ ወንድማችን ነው ለሁላችንም። እና ይሄኛው ልጅ ገብቷል። ይሄ ቴዲ ማለት ነው። ቴዲ እንግዲህ ብሩጋ እንግዲህ ተደውሎ መግቢያው ላይ እንዳለው ማለት ነው ማለት አሁን ላይ ቢናደድ አልፈርድበትም። ምክንያቱም ጓደኛዬ ናት ብሎታል። ደስ የሚለው እኮ እንዴት እንደሚተሳሰቡ አያችሁ ዱርጂ። በቪዲዮ ልክ አስተያየት፣ ትችት ምናምን ነው እንጂ ስድብ ብሩክንም ሀይሚቲንም ፍፄንም ማንንም ሰው መሳደብ አንችልም ማለት ነው። ኦኬ አትሳደቡ። እኔ እንኳን አልሳደብም ከድሮም። እና ሪስፔክት የሚባል ነገር በማይመለከታችሁ ነገር አትግቡ። አብሶ ቲክቶክ ላይ ያላችሁ እህቶቼ ማለት ነው። ለምን ሀይሚትዬ ምንድነው ራሷን ብሩኬ እንዳይናደድ ራሷ ምንድነው ኮንትሮል ታደርጋለች። ለምን ይሄ ልጅ ያኔ ጓደኛዬ ናት ስላለ እና ጠለቅ ያለ ጓደኛሞች ነው የሚመስለው ብሩኬ ማለት ነው የቆየ። ስለዚህ ስላናደደው ሀይሚትዬ ደግሞ ብሩኬ እንዳይናደድ ያው ራሷን አረጋለሁ ያኔ ራሴን ኮንትሮል አረጋለሁ እያለች ነው ለፍፄ ማለት ነው እንደምሰሙ። ስለዚህ ፕራንክም ቢሆን ሀይሚትዬ በብሩኬ አትደራደርም። ዩ ሊስን ኤቭሪባዲ ጋይስ። እምቢ ካላችሁ ደግሞ በጥቅስ ትመጣላችኋለች እንደ ጠዋቱ። እንዴት ነህ? አሉ ሰላም ነው አለን። ፈልጌ ነበረ ልታስረዳ ትፈልጋለች? ናና እንግዲህ ብሩኬ እኔ አልመጣም፣ ምን ፈልግሃል ፍፄ? እኔ በቃ መገናኘት አልፈልግም እያለ ነው። ስለተፈጠረው ነገርም ዲስከስ እናደርጋለን እና እያለ ነው። ብሩኬ ደግሞ መምጣት አልፈለገም። ባይዘዌ ይሄ ነገር ረዘመ፣ ተንዛዛ፣ በጣም ሰለቸ እንጂ አስተማሪ ፕራንክ ነው። አንዳንድ ሴቶች ቀውጢ ሴቶች አሉ። በዚህ አጋጣሚ ኮሜንት የምትሰዳደቡ እህቶቼ ማለት ነው ልካችሁን እወቁ። ሀይሚዬ ሁለተኛ ሰው ከሚሰደብ ብላ ነው ራሷን ዝቅ እያደረገች ራሷን የሚያስተቻት አይዲያ የምትመርጠው። ምንድነው የሚባለው? ሪዲዮን ነው የምነግራችሁ። ብዙ ጊዜ ሀይሚዬ ራሷ እንዲናገሯት ነው እንጂ ሁለተኛ ሰው እንዲወቀስ አትፈልግም። ይሄ አሁን ሀይሚዬን የሚያስተች ነው። ገባችሁ? ግን ፕራንክ ነው። አንዳችሁ ቲክቶክ ላይ ያላችሁ ስትናገሯት ልስማ። ከምር ያኔ ልጁ አበባ ይዞ በመምጣቱ ትንሽ ያው ቅር ያሰኛል። እንደ ድራማው መቃወም እንችላለን፣ ተገቢ አይደለም። ወደ ራሳችሁ ተመለሱ ነው እንጂ ትርፍ ቃል አትናገሩ ባይ ነኝ። ሲቀጥል ሀይሚቴ ያው ብሩኬ እናንተ ከልጅነት ጀምራችሁ አብራችሁ ያደጋችሁ ሰዎች ናችሁ። እኔ እና እሱ ደግሞ እኔ እንጃ። ይሄ ልጅ ራሱ አላቅም ከዚህ በኋላ እንዴት ብዬ ከህይወቴ እንደማስወጣው አላቅም። ያው ባይሰው ያው ፕራንክ መሆኑን እዚህ ያስታውቃል። ስለ ፍፄም ታስባለች። ብሩክን ፍፄን ተቆጥቷል። ብቻ አስተያየት እንሰጣለን ውዶቼ። ፕራንክ መሆኑን እንዳትለት አቃርት ሚዲያ ላይ ተዘዋወር ነው። ከዚህ በፊት ስለ ብሩኬ ስለ ድሮ ደግ አንናገር፣ አትናገሩ። አይከብድም ወይ በልብ ያለ ሰው መርሳት? አይከብድም ወይ ብሩኬ ከችበል። ወይኔ ሀይሚትዬ ያላ ከአንቺ ጋር ይሁን። እኔ አላውቅም። አላህ መጨረሻችሁን ያሳምር። ባይዘው ውዶቼ ማለት ነው። እስኪ እንተዋቸው፣ የፈለጉትን ይስሩ። የሆነ ነገር የራሳቸው የሆነ ቃል ኪዳን ምናምን እስከሚያደርጉ ድረስ በቃ እንደፈለጉ ሆነው ይስሩ። ሪዲዮን ነው የምነግራችሁ። ለምን እኛም ጨቀጨቅ ናቸው። ይስሩ በቃ። እስኪ ዘር ለገበሬ ጭምር ማለት ነው። ምን ላድርግ? እና አሳዘኑኝ። ወላሂ ነው የምላችሁ። የሚደረገው ነገር ይደብራል። ኮሜንት ይሰድባሉ። ስድቡ ነው ፊቴ ላይ የሚመጣው። ያረቢ እንግዲህ ብሩክ መጣላችሁ ጉዳችሁ። ጨበጠ ፈርስት ሚኒስከርትሽ በጣም ነው የሚያምረው። ምን ሆኜ ነው እስካሁን አይኔ በጣም የምታምረው ማለት ነው። ኦ ማይ ጋድ ኳሊቲ ኤንድ ኳንቲቲ ዝንጥ ብላለች እኮ። እንደዚሁም ደግሞ ብሩክ ወንድማችንም መጥቶ በስነስርዓት ነው ሰላም ያላት። አልሐምዱሊላ አሻሽለዋል። ከትላንትናው ማለት ነው። ፍፄ ደግሞ አንገቱን አቀርቅሯል። እሱ ያው ለዘበኛው ለሀይሚትዬ ጋርድ በር ሊከፍት ነው። ፈልግ ስልኬን አስያለሁ። እሺ አሁን እሱ ባወራው ነገር ወተሽ ሆኖ ያልሽው አይደል? አያገባኝም፣ አላስረዳሽም። ግን ያው ፍራንክ ነው አይኖ ድራማ ስለሆነ ነው።
በጣም በጣም ነው የሚያፈቅራት ብሩኬ ማለት ነው። እንግዲህ ገና ብዙ ነገሮች ይቀራሉ። ለምን ያው ይቀናል ግዴታ ነው። ይሄ ማናችንም ፍቅረኛ ያው መቅናት የሚባለው ነገር አለ እኮ። የሚቀናውም ሀይሚቲ የኔ ናት ስለሚል ነው። ግን ምንድነው ከአሁኑ እንዲሆነ ግን በኋላ ወይኔ ሀይሚቲዬማ እግርሽን ነው ኮቴንሽን ነው የሚሰብረው። ከቤት የምትወጪ አይመስለኝም። በጣም ኃይለኛ ነው። አያት ነው እንዲያሳደገው ብሩክን። ከምር እጁ እና እሱ በፍጹም ሰማይና ምድር ነው። ከምር እኔ እኮ ግራ እየገባኝ ነው አንዳንዴ። አላ የዛ ሲበለን ስለ ወደፊቱ ነው እያሰብኩ ያለሁት እና ኃይለኝነት አለበት ግን ያፈቅራታል። ስለሚያፈቅራት ነው የሚቀናባት። እና ያው ሀይሚቲ ያደረገችው ፕራንክ ስለሆነ ነው እንጂ እንደዚህ አይነት ነገር አሳልፋ ሚዲያ ላይ አይደለም የሚወራው። ብሩኬ እንዳለው ለብሩክ ብቻ ነው የሚወራው፣ ጎረቤትም አይሰማውም። ግን እዚህ ጋር ስራ ነው። ዚስ ኢዝ ወርክ። ወይ ጉድ መጽዮ ማስረዳት አልፈለግም። አየህ፣ ስለዚህ ሌላ ነገር አለ ማለት ነው። ሀይሚ በጣም ግልጽ እኮ ነው የሚታየው ነገር ሁሉ እኮ ግልጽ ነው። ምንም ግልጽ በጣም ይታያል እኮ። እኔ መጠየቁ ላይ አይጠበቅ። እሺ አሁን ስለ ሁሉም ነገር ሲቀጥል ደግሞ በልጁ ምክንያት እኔን ባይዘው ሀይሚቲ እኔ ግራ እየተጋባው ነው። ብቻ ብሩክ ብሩክማ ኔቨር ፕራንክ እየተደረገ አይደለም። ለምን ይሄ ልጅ ሀይሚዬ አታውቀውም። ሲጀመር ሀይሚዬ አታውቀውም ይሄን ልጅ። ይሄ ማለት የብሩክ ነው እና ብሩክ ያውቃል። ህዝብ ይሆናል ፕራንክ የሚደረገው ሳውዶች። ብሩክ ያውቃል አይ ቲንክ። ለምን በልጁ የተነሳ ማለት ነው። ያው ልጁን ስለሚግባባው። ከዛው ወዲያ ግን ህዝብ እየተደረገ ይመስለኛል። እኛን ማወዛገቡን ግን ያው ሙሉ ፐርሰንት ፕራንክ ነው። የሆነ እሱ ባወራው ምክንያት እኔ እንትን እንድትለኝ አልፈልግም። እንዴ ከኔ ጋር ይልቅ እኮ ከአንተ ጋር ነው አይደለ እያወራችሁ ያላችሁ። እኔ ለምን ምንም አይነት ሪሌሽንሽፕ የለውም። እልተያይዛችሁ ነው። ለነገሩ ከልጁ ጋር እኮ ብሩክና ልጁ ፒስ ናቸው። የስተርዳይ እንደሚጻጻፉ እንደሚያወሩ ነው የሰማ ነው። ወይኔ እና በጣም ብሩኬ ተናደዋል እንደምታዩት። እሺ አይደክምሽም አንቺ ልጅ? ለምንድን ነው የሚደክመኝ? በቃ እኔ ደክሞኛል መጨቃጨቅ። አሁን ምን እንደዛ የሚባል ጥፋቱን ሁሉ መቼ አንቺ ሊያረኩ አይደክምሽም ወይ? ባይዘዌ እዚህ ጋር የሚያሳየው ድራማ ምን መሰላችሁ? በቃ ምንድነው? ምን አይነት ድራማ ነው? እዚህ ጋር ምንድነው ትምህርት የሚሰጠው? ሚስት ስትጮቆን ባልየው ሰካራ ምናምን ሆኖ ውጭ ያረብ ባለ ማለት ነው። እንደ አረቦች አሁን እናታቸው ቤት ነው። ከዛ ወዲያ የትም መሄድ አይችሉም። ባልየው ቢጮቁናቸው እዛው እየተረገጡ ይኖራሉ። ሳውዶች እንደዛ ይመስለኛል። እና ጨቅጫቃ ባል እና ትዕግስተኛ ሚስት መጨረሻቸው ደግሞ ወደ ደስታ የሚመጣው እንደዛ ይመስለኛል። አይ ቲንክ ይሄ ድራማ አይመስላችሁም? ጨቅጫቃ ባል በቃ ጭቅጭቅ የሚያደርግ ማለት ነው። ይሁን እንደምትሰሙት ማለት ነው። ጭቅጭቅ አረ ቪዩምስ ዶላሩን ባፍንጫው እንዴ! እኔ ፏፈሽ ነው ፏፈሽ እንዴ! እድሜ መዳምዬ ቡክራ ወይ ነገ ዛሬ ፏፈሽ እንላለን ወተን እንዴ! ሰው በዚህ ሰዓት ጊዜው ተሻሽሎ ሲኒማ ምናምን ይሯሯጣል። እነሱ ዝም ብሎ ይጨቃጨቁብናል። እና ሰው ዛት ኤኒዌይ ትምህርት የሚሰጠው ምንድነው? ጨቅጫቃ ባል ነው። ሚስቱን ሲጨቀጭቅ እሷ ደግሞ ትዕግስት ኖሯት እናቷ ቤትም ሳትሄድ ላይክ በትዕግስት ማለት ነው። በቃ ዝም በይ አልፈልግሽም፣ ለምን ደወልሽ እያላት ትዕግስት። ከዛ መጨረሻ ላይ የሁለቱ ፍቅር በቃ በዓለም ታወቀ ማለት ነው። ለምን አንዳንዴ ምንድነው ትዕግስትን ነው። ሴት ልጅ ያው ትዕግስት እንዲኖራት የሚያሳየው፣ ወንድ ልጅ ደግሞ በቃ ከዛኛው ባህሪ ሲመለስ ትክክለኛ ወዶች እንደዛ በመልካም ነገር እንሰሩ። ለማንኛውም የሀይሚዬ ትዕግስት በጣም ስማርት ናት እዚህ ጋር እያልኩ ነው። የብሩክ ጭቅጭቅም ቢኖር እሱም ደግሞ እየተወነ ነው። ብሩክ አይደለም እንደሚያደርገው አውራው ብዬ ላኩት ነው እኮ እያስመሰልክ ያለኸው አይደል? እሺ ከልጁ ጋር ምንድነው የምታወሩት በእኔ ጉዳይ? እሱን አይመለከትሽም። እናንተ ፕራንክ እያደረገችው ነው እንዴ? ብሩክ እየተደረገ ነው። አረን ይዞሮብኛል። መከባበርም ምንም የለም ብሏል። እሱማ እኛም እያየን ነው። በጣም እናያዘን ነው ለኦዲየንስ ራሱ ማለት ነው። ሪሊውን ነው የምነግራችሁ። ያኔ ኦዲየንስ ተውን፣ እኛ ተውን፣ ግን ለራሳችሁ ስለ ነገ ህይወታችሁ ራሱ እኔ ብዙ ነገሮችን እየተጠራጠርኩ ነው በዚህ ቪዲዮ። ለማንኛውም አለባላችሁ በሰላም ሆኑልን። እንወዳችኋለን። መቼም ምንም ስሩ እንወዳችኋለን። ከብሩክና ከሀይሚዬ ጎን ነን።
አላ ባላችሁበት እንግዲህ ሰላማችሁን ያወርድልን። አንተ ደግሞ በረከት እስቲ ይምጣ አታውራው እንደተቆነ ባይዘው ወዶች እዚህ ጋር ያው ፕራንክም ስለሆነ ነው። ብሩክም ትክክል ነው እንደ ፕራንኩ ማለት ነው። ለምሳላችሁ አሁን ብሩኬ የበፊት ብሩክና ማሻአላ ተባረካለ የቡታጅራ ሰዎች ሁሉም ማለት ነው ቼንጅ በጣም ቼንጅ አላቸው ሁላችንም ማለት ነው። ለራሳችን አይታወቀንም እንጂ አሁን ብሩኬ መሽለታ ቆርጫም ጥቻለሁ የበፊት ፍቅረኛ ኦንሊ አንድ ብቻ ነው ያለው ማለት ነውና ከዚህ ብሩክ ጋር በፍጹም አይመሳሰልም እና ፎቶውን አይታ ሀይሚዬም ትረዳለችም ሰምታለችም ከኛ የበለጠ ሰምታለች። የአንድ ሀገር ሰው ናቸው ግን ለስራው ነው። እሺ እዚህ ጋር ማስረዳው ለአንዳንድ ተሳዳቢዎች ነው እና ለስራው ነው እንጂ ሀይሚዬ ፎቶውን ባታይ ታውቃለች ማለት ነው። እንደዚህ ሀይሚዬ እኮ ማለት ስማርት ናት። እንኳን ሀይሚዬ ማናችንም ሴት ጓደኛ ስንይዝ ወይ ስትይዙ የሆነ የምታጠሩት ነገር ሊኖር ይችላል። ሶ አትሰዳደቡ። ምንም ደግሞ ልጅቷንም ታያለሽ እንደማረግልሽ ታያለሽ። ምን እየፎከርክ ነው? ምንም እየፎከርኩ አይደለም። እንደዚህ አትበሉ እንዴ ከእናንተ ጋር ይሁን እኔ ሌላ ምንም ነገር አይደለም። መጨረሻው አካባቢ በጣም ነው የሚያሳዝነው። ብሩክም እንግዲህ በቤቱ ላይ ሴት ይዞ እንደሚመጣ ነው። ብሩክ አንድ ቀን ተናግሮ እንትን ብሎ አያውቅምና በጣም ነው የሚያስደነግጠው እየተናገረ ያለው ነገር ከምር ውዶቼ ማለት ነው። ታጎት ስላለህ ነው። እሺ አዋይ ምን እንደማረግልሽ ይላል እንደፈለከውን አድርግ። ባይዘው ውዶቼ የድሮ ፍቅረኛ አኪድ ሀይሚዬን ታውራት ይሆን ለድራማ ሆኖ አንዳንዴ ቅናት አለ ሲቀየር ያኔ ልትረብሻቸው ግን በሁለተኛው ሰው መረበሽ የለባቸውም። ኧረ አላህ ሰላሙን ያወርድላቸው። ከምር በጣም የሚያስደነግጠው እንግዲህ ሶስተኛ ሰው ካስገቡ ዋጋ ሀይሚዬ በሩን የከፈትክላት አንተ ነህ። ላይክ ላንቺ ከምታወራ ለምን ለኔ ያላሳየችኝም ላይክ ይላል። እሷ ደግሞ እንደሰማችኋት በር አልከፈትክላትም። ያኔ በቃ ድራማ ነው ባይዘው ግን በጣም መጨረሻውን አላዋለም። አላ ያሳምርላቸው። ከምር እንደዚህ የምንወዳቸው የምናከብራቸው ሀይሚዬና ብሩክ ሴት ካላመጣ አልሐምዱሊላህ ወደ ሌላ ነገር ውስጥ አይገቡም። ብሩክ ሴት ካመጣ ግን አለቀላቸው ማለት ነው። ጭቅጭቁ ይቀጥላል። ባለፈው ሀይሚዬ እንዳለችው ጦርነቱ ይቀጥላል እንዳለችው። ወይኔ ረዘመባችሁ ውዶች። እንግዲህ ምንም ለማድረግ አይቻልም። አንዱን መምረጥ ነበረብህ። ሁለት ማስኬድ አልነበረብም። እንደዛ ከሆነ እንደ ሰው አስብ። አትግባባም በዚህ ሁኔታ ትፎክራለህ። ምን ብሩክ አንቺ ሴትዮ ጤና የለሽም ወይ? ሀይሚዬ ደግሞ ልትገላት ነው። ፍቅር ልትጫወቱ ብሩክ ፍቅር ይጫወታል እንጂ ይገላታል እንጂ ከአንቺ ጋር አትጫወትም እኮ ሀይሚዬ። እንደው መቼ የተወቹ ውዶች ያው ልጅነትም አለ። በልጅነት እኮ እቅፍቅፍ የሆነ ሳምሳም አለ። ሳምሳም አርጊኛ ሳምሳም ሪሊ ነው ይሄ ዘፈን። እንደውም ስደሳ አልመጣል ሳምሳም ብሩኬ በዛ ጊዜ እንደውም እንደ ሀይሚዬ እንኳን እንኮኮ ምናምን የሚያረጋት አይመስለኝም። ሜቢ ትምህርት ቤት ስትሄድ ሻንጧ ምናምን ደብተሯ ምናምን ነው እንጂ እንደ ፍቅር ትያለሽ እንደ ሀይሚዬ ከብሩኬ እኮ ከሱ ህይወት የበለጠ ነው አንቺ የሚወድሽ። ሀብ እንኳን ሲናገር አንገቱን አቀርቅሮ በእኔና በሀይሚዬ እንዳትመጣ ነው። ግን እሱ ፍቅር የሚጫወትበት ታይም አይደለም። ገና ባለምኑ መኪና ባለምኑ ፎቅ እና ይሄ ነገሩ ነው ብሩኬ እኔ ለሀይሚዬ ዮናታን የምለው። ለምን ጨዋ ወንድ ነው። እንደዚህ ራሱን ስሜቱን ኮንትሮል የሚያደርግ ጀግና ወንድ ነው እዚህ ጋር ማለት እና ፍቅር በፍጹም አይጫወትም። ያችን እንደውም አያቅፋትም። ሪሊውን ትምህርት ቤት ያደርሳታል ይመልሳታል። እንደዚህ ራቅ ክፍተት እንደውም በመሀላቸው ያለ ይመስለኛል። አይ ቲንክ ለምን ሴት ደግሞ እንደዛ እኛ አንፈልግም። እኔ ወንድሜ ነው ይፍ ወይኔ ባይዘው እንደዚህ አይነት ሴቶች እንደዚህ አይነት ሰው ነው የሚያፈቅሩት። በጣም ይገርመኛል ወላሂ። እንዴ ሺህ ዓመት አልኖር እንዴ ላቭ ካሌለ ላቭ ኪስ ካሌለ ሹፍ አይዳ። ይሄማ ሰሚ ነው ወንድሜ ማለት ባይ ብራዘር ይሰመረ ባይዘው። ስለዚህ ወይኔ እናቴ አባቴ ሚስት በጣም ነገሩ እኮ ፍቅር ብላ ቁጭ አለች። ወይኔ ሀይሚዬ ደግሞ ድረጅበትን አረዳድ አስተካክል። ምንም የተለየ አረዳድ የለኝም እኮ ምን አንተ ያልከውን ነገር ነው በቀጥታ ነገር የተረዳሁት። ያለቀ ገባህ አይደለ?
አው ከሷ ጋር ነው ፈልጌ እንኳን እኮና ፍላጎት ከሆነ አትርጡ አንቺ ሰላም ከፈለሽ ከሷ ጋር ከሆነ ከሷ ጋር ግን ውዶቼ እኔ ሌላ ነገር ውስጥ እያሰበ ነው እሱን ነገር ላወራ አልፈልግም ይሄ ድራማ ይልቅና ወደ ሰላም ይምጡልን መጀመሪያ ለምን ምንድነው ይሄ ድራማ እንደዚህ ውልና ቅጡ የጠፋው እንዴ ከሷ ጋር ብለቁጭ ትላለክ እንዴ እኛ እንለቀሃለን ብሩኬ እንለቀሃለን ወይ 4 ልጆቹን ተፍታችሁትም ቢሆን አሳይታችሁ ነው በአራት ልጆቹ ስም ይጀቻለሁ እንዴ አሬ ክርስትና እናት ይጂ መተሻገላጊያቸው እነዚህ እኛማ እንለቃችሁም ከምር ነው እንደዚህማ እኛ ጋር የለም ይሄ እኛ ሰኞ ማክሰኞ ኮርኪ ወር ብይ ነው እንደዚህ አይነት ጨዋታና ወይኔ ዛሬ በቃ እንዴ ነው ጋክተሽ ማታውሪኝ ከሆነ አታውሪኝ በቃ እያለ ነው ወይኔ መጣ ደግሞ ያኛው ያይምዬ ጋርድ መግቢያው ላይ እንዳለው ብሩኪ ያርቢ አንተ ቀሳ ሚስኮል ምናምን አታርግም እንዴ ይሄ ደግሞ ጀለፈፍ አንገባኝም አንተ እዚህ ምን ታደርጋለህ አንቺ ያምጥልሽ ምን አደርጋለሽ ምን ያደርጋል ሲጀመር እንዴ እናንተ ዝም ትላላችሁ እንዴ ይሄ ማን ነው ይሄ ኮርኪ ይሄ እንትና እንዴ ምን ያደርጋል ሲጀመር ቀብራራው ዛሬ ጉድክ ፈላ ዛሬማ እናማቼ ቤት መሄድ አለብኝ ዝንጥልጥል ነው የሚያረጉክ እንዴ ምን ያደርጋል ስትመጣ ሚስኮል ማድረግ መደወል የሆነ በምልክት ምናምን ነው እንጂ ዝም ብሎ ሰተት ተብሎ ይመጣል እንዴ ተመቼም ብለክ ደግሞ ምን ያደርጋል ያለኩ ቅልጥፍ ነው ለነገሩ ሲፈዝ ታዲያ ወይ አይዞ አይልቅ ወይ እምስክ ወይ ምንድነው ያዘው ልቀቀው ነበር የሚባለው ታታችን ዋው ማን ታታችን ዋው ሌላም ነገር አምጣለ እንዴ አንተ ጨርሰናል የሚባለው ድራማ ነው እንጂ ሃይሚና ብሩኪ ማለት እኮ የህዝብ ልጆች ናቸው ቢጨርሱ እኮ እኛ ያለን ቀጥለጥ ብለን ነው ፍርድ ቤት የምንወስዳቸው እንዴ የምንድነው ጨርሰናል ለድራማው ነው ስንቴ ነው ጨርሰናል የተባለው 12ኛ ጊዜ ነው ጨርሰናል የተባለው አረ ይሄ ዳኒ ነው ስሙ ማን ነው ስሙ አበዛከው ሲቀጥል ደግሞ ብሩኬ ደግሞ እንዴ ባንዴ ተስፋ አትቁረጥ አንተ ደግሞ እንዴ እናንተ ከህዝብ ልጆች ናቸው ዞር ብላችሁ አስቡ እንዴ 4 ልጆቻችሁን እኔ ላይ ድራማ እየሰራችሁ ነው አይሚ እኔ ልክሽን አዲስ ነኝ ያሽ እንድትቀጥይ ነው ፈልገው ለዚህ ከሆነ በቃ እኔ ላይ አታለምጭም አችኛው አነጋገር ተመቸችኝ አታልምጥብኝ አላለምጥብም ይባላል ባይዘው ማለት ነው ሲቀጥል ውዶቼ አሁን ደግሞ ይመስለኝ ብሩክና ልጁ ተነጋግሮ ሃይሚዬን ፕራንክ እያደረጉ ነው ብሩክ መልሶ እያደረጋት ነው ሪሊውን ነው የምነግራችሁ እስቲ አስቡት አረ እንደው አስቃጁኝ እኮ እነዚህ ሰዎች አረ ሃይሚና ብሩክ ተው ውዶቼ በጣም ረዝሟል እንግዲህ በቃ ዘና ብዬ እያየው ነው እስከመጨረሻው እንዴ ካየው አይቀር በተመቻችሁ ሰዓት ታዩታላችሁ ታዳምጡታላችሁ አይ ሃይሚቲ ህይወት እየተበጠበጠ ነው አልሽ እንደዚህ አይነት ድራማ ሲጀመር ፍቅረኛሞች አይሰሩም እንደዚህ አይነት ድራማ የሚሰሩት እንደነ ሄለማ ሄሉ ማለት እንደነ ፍቅረኛ የሌላቸው ሲንግል ሆነው ለድራማ የሚገናኙና ለማንኛውም ይመቻችሁ እንግዲህ ዝም ብለን እናያቸዋለን እኔ ግን ውስጤ በቃ የሆነ እንትን እያለ ነው ከምር ውዶቼ ይቀርቀር በጣም እያለ ማለት ነው እንግዲህ አላህ ባላችሁበት ጠብቃችሁ ብሩክንም እንዳያችሁት ይሄ ልጅ ደግሞ እኔ ጮኬ ምናምን እያለ ነው መጮማ እኛም አንለቅም ግን ያው አነጋገርክ ቀዝቀዝ ስላልክ ነው ብሩክማ ያው የኛው ስለሆነ ዝም ያልነው ማለት ነው የራሷም ስለሆነ ሃይሚቲ ባል ነው እኮ አንተ የ4 ልጆች አባት ምንም ከዚህ በኋላ የምናወራው ነገር የለም በቃ ቴዲ ሂድ በእግዚአብሔር መጥቼ እናወራለን ተረጋጊ እኔ ካሽሻሌና መጣ እዚህ ቤት ቴዲ እንግዲህ አሁንም እዚህ መጣው ካንተ ጋር ፎክር ነው ለምን አይገባህም በጣም እንግዲህ ጥርቅ ብሎ ሄዱ እሱ አንተቷት ማለት ነው እንግዲህ በማንም ሰው አንፈርድም ሴት ናት እንደዚህ አይነት ነገር መቃወም ያለባት ለማንኛውም በሰፊ እመጣለሁ እንደውም ብዙ በዚህ ጉዳይ ለየሴቶች እንትን
ምክር እሰጥበታለሁ ኔክስት እና ይሄን ይመስላል ውዶች።